በጦርነት ጭንቅ ውስጥ በእስራኤል ታላቁ በዓል ይከበራል። የነጻነት የድልና የተስፋ በዓል ፋሲካ በኢየሩሳሌም። ለሺህ ዓመታት የሰው ልጅን ታሪክ ሲቀይሩ የኖሩ ሁለት ታላላቅ እውነቶች የሚዘከሩበት ወቅት ነው። በአይሁድ ከግብፅ ባርነት የመውጣት የነጻነት አዋጅ፣ በክርስቲያኖች ደግሞ ሞት ድል የተነሳበት የትንሣኤ ብርሃን። የዓለም ትርታ የሆነችው ኢየሩሳሌም በተለያዩ እምነቶች ልዩ ቦታ አላት። ይህ ወቅት ደግሞ ፋሲካ ነው። አይሁድም ክርስቲያኖችም የሚያከብሩት ግን የተለያየ ግን የሚያወዛግብ መብቶች የሚጣሱበት አማኞች ተስፋ የሚያደርጉበት ዘንድሮ ደግሞ ድብዝዝ ያለ አስጨናቂ ድባብ ውስጥ ያለ በዓል ነው ፋሲካ። እንኳን አደረሳችሁ። የቅዳሜ ገበያ የዩቲዩብ ቻናላችን ነው። ቻናሉን ሰብስክራይብ አድርጉ። አዳዲስ ዘገባዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ በአንድ ሐሳብ የተነሱ ነገር ግን ሁለት የተለያየ እምነት ያላቸው ሕዝቦች ናቸው። አይሁዳውያንና ክርስቲያኖች፣ የኦሪት አማኞችና የኦሪትንና የአዲስ ኪዳንን ያቀፉት ሁለቱ አማኞች። የነዚህ ቅዱስ ስፍራ ኢየሩሳሌም ናት። አንዱ በዓል ደግሞ ፋሲካ ነው፣ የአይሁዳውያኑ ፋሲካ። አይሁዳውያን በስደት በግብፅ ምድር ገብተው በባርነት ለ400 ዓመታት በፈርዖን ሰይፍ ስር ወድቀው ነበረ። ግብፃውያኑ ያሻቸውን ሲያደርጓቸው ሲበድሏቸው ከርመው ከግብፅ የመውጫ መንገዳቸው ተበሰረ። በሙሴ መሪነትም እስራኤላውያን ከ3000 ዓመት በፊት ከግብፅ ምድር ለመውጣት ተነሱ። ፋሲካ የሚለው ቃልም ማለፍ የሚለውን ይወክላል ማለት ነው። ግብፃውያን እስራኤሎችን እንዲለቋቸው በፈጣሪ ትእዛዝ ሲመጣ ግብፃውያኑ በቀላሉ ይሻላሉ። እናም ለግብፃውያን ከታዘዘው ጥፋት መካከል አንዱ የግብፃውያንን የበኩር ልጆች እንዲገድል የታዘዘው የሞት መልአክ ነው። በዚህም ጊዜ እስራኤላውያኑ የሞት መልአክ ከደጃፋቸው ፈቀቅ ብሎ የግብጾችን ቤት ብቻ እንዲጎበኝ በማለት የመሥዋዕቱን በግ ደም በመቀባት በበራቸው ላይ አሰፈሩ። የሞት መላእክትም የእስራኤላውያንን ቤት አለፈ። ከዚህ መቅሰፍት ማለፋቸው ነው ማለፍ ፋሲካ ብለው አይሁዳውያን የሚጠሩት። ከዚህ ቁጣ በኋላ ግብፃውያኑ እስራኤላውያኑን ባሪያ አድርገው ሊያቆዩ አልቻሉም። እንዲሄዱ ፈቀዱላቸው። አሳደዋቸዋል። ሙሴ ባህር ከፍሎ እስራኤላውያኑን አሻግሯቸዋል። እስራኤላውያኑ ይህንን ጉዞአቸውን ለመዘከር ፔሳህ ወይንም ደግሞ ፓስኦቨር ማለፍ ፋሲካ ብለው እያከበሩት ሺዎች ዓመታትን ተሻግረዋል። በዚህ በዓል ላይ ልዩ ልዩ ገጽታዎች አሉት። ሴደር ልዩ እራት ነው። በአይሁዳውያኑ የሚከበር የቤተሰብ እራት። በዚህ እራት ላይ ማትዛ ይቀርባል። አንዳንዶች ማጻ ይሉታል። የማጻ ቂጣ ካልቦካ እህል የሚጋገር ነው። ያልቦካበት ምክንያት ደግሞ ከግብፅ በጥድፊያ መውጣታቸውን ታሳቢ ያደረገና ሊጡ እንኳን ሳይቦካልን ተጣድፈን በእግዚአብሔር ቸርነት ከሀገራችን ወጥተናል ብለው ለማሰብ ማጻ ይበላሉ። መራራ ቅጠልም ማሮር ይሉታል ይቀርባል። ይህ ደግሞ በግብፅ ያሳለፉትን መራራ ጊዜ ያስታውሳል። ሃጋዳ ይነበባል። ሃጋዳ ሕፃናት ይህንን ታሪክ እንዳይረሱ የሚነበብ ሲሆን ከመጽሐፍ ቅዱስ ውስጥ የኦሪት ዘጸአት ታሪክ ነው። ኦሪት ዘጸአት ሙሴ እስራኤላውያንን እየመራ ከባርነት ወተትና ማር ወደምታፈሰው ከነዓን የመራቸው የጉዞ ታሪክን የሚዘክረው የመጽሐፍ ቅዱስ ክፍል ነው። ኢየሩሳሌም ከተመለሱ በኋላ እስራኤላውያንና የአይሁድ እምነት ተከታዮቹ ይህንን በዓል በድምቀት ማክበራቸውን ቀጥለዋል። በኢየሩሳሌም ቤተ መቅደስ ተገኝተው የፋሲካ በግን ይሰዋሉ። አሁን ግን ያ ቤተ መቅደስ በቦታው የለም። እናም አሁን አይሁዳውያኑ ምዕራባዊ ግንብ ወይንም ዌስተርን ዎል የሚባለው ጋር ሄደው የጸሎት ሥነ ሥርዓት ያደርጋሉ። በዓሉ ከልጅ ልጅ እንዲተላለፍ ሁሌም ልጆቻቸውን ያስተምራሉ፣ ባህላዊ ሴቶቹን ይጠብቃሉ። ለዘመናት ከሀገራቸው በስደት የቆዩት እስራኤላውያን ላለፉት በርካታ ዓመታት የፋሲካ በዓልን ሲያከብሩና ለሴደር እራት ተሰባስበው የማጻ ቂጣንና የወይን ብርጭቋቸውን ይዘው እንዲህ ይላሉ። በቀጣይ ዓመት በዓላችንን በኢየሩሳሌም ለማክበር ያብቃን። ይህ የጽዮናዊነት አስተምሮ የሚባለው
እስራኤላውያን ከበርካታ ዓመታት መሰደድና መንከራተት በኋላ ወደ ሀገራቸው ተመልሰው ዳግም የእስራኤል መንግሥትን እንዲያቆሙ ያበረታቸው እንደሆነ ያምናሉ። እናም ፔሳህ፣ ፓስኦቨር፣ ፋሲካ በአይሁዳውያኑ ትልቅ በዓል ነው። በክርስትና እምነት ተከታዮች ደግሞ የፋሲካው በግ ራሱ ክርስቶስ ኢየሱስ ሆኖ ታረደ፣ ለሰው ልጆች ኃጢአት ተሰዋ። ፋሲካ ለክርስቲያኖች የኃጢአት ስርየት፣ የሞት ድል መነሳት፣ የዘላለም ሕይወት መሠረት ነው። በጾም ጸሎት ያሳለፉት ሕዝበ ክርስቲያኑ በሰሞነ ሕማማቱ የክርስቶስን መከራና ስቃይ ስቅለቱን እያሰቡ ያዝናሉ። ጾም ጸሎታቸውን በሚገባ ይወጣሉ። በዕለተ እሑድ ደግሞ ትንሣኤው በመሆኑ በድል ያንን ትንሣኤ ያበስራሉ። የኦሪት ተከታዮቹ አይሁዳውያንና የክርስቶስን መምጣትና ለሰው ልጆች ሁሉ መሰቀልና ትንሣኤውን የሚያምኑት ክርስቲያኖች በዓላቸው ተገጣጥሟል። ፋሲካና ትንሣኤ በአንድ ወቅት ይከበራል። ታሪኩ የተገጣጠመው እንዲህ ባለ መንገድ ነው። ኢየሱስ ክርስቶስ በምድር ላይ በሚመላለስ ጊዜ የፋሲካ የቂጣ በዓልን ለማክበር ወደ ኢየሩሳሌም ያቀናል። ሆሳና በአርያም እያሉ የዘንባባ ዝንጣፊን ይዘው ጨርቃቸውን እያነጠፉ ክርስቲያኖች ይቀበሉታል። የመጨረሻው እራት የሚባለው ሴደርንም ከሐዋርያቱ ጋር ያሳልፋል። አይሁዳውያኑ ክርስቶስ በዚህ መልኩ ይመጣል ብለው ጠብቀው ስላልነበር የክርስቶስ የመጨረሻ ጊዜ የሆነው ይዛኔ ነው። የምድር ሕይወቱ መጨረሻ ተሰቀለ። ነገር ግን እንደተናገረው በሦስተኛው ቀን ተነስቶ ትንሣኤው ደስታ ሆነ። የክርስቶስ ስቅለትና ትንሣኤም ከዚሁ ከኦሪት የፋሲካ በዓል ጋር የተያያዘ ሆነ። በጣም የሚገርመው ደግሞ የአይሁዳውያኑም ፋሲካ የክርስቲያኖችም ትንሣኤ በተመሳሳይ መልኩ ቀናቸው የሚቀያየር መሆኑ ነው። በአንድ ወቅት የሚከበሩ ግን ቀናቸው ተለዋዋጭ ነው። የሁለቱም በዓላት በጨረቃ የሚቆጠሩ ናቸው። በእርግጥ ክርስቲያኖች በፀሐይ አቆጣጠር በግሪጎሪያን ወይም በጁሊያን ካላንደር ቢጠቀሙም የፋሲካ ቀን የሚወሰነው ግን ለየት ባለ ሃይማኖታዊ አቆጣጠር ነው። እናም በተመሳሳይ ሳምንት የፔሳህና የትንሣኤ የፋሲካ በዓል አብሮ ይውላል። አይሁዳውያኑ ይህንን በዓል ለማክበር ለዘመናት ተሰውተው ለዘመናት ተንከራተው ሀገረ እስራኤልን መስርተው በኢየሩሳሌም ለማክበር ታድለዋል። ነገር ግን በዚህ ዓመት እንደዛ አልሆነም። ክርስቲያኖችም ክርስቶስ የተንከራተተበትን መከራ የተቀበለበትን ያስተማረበትን ቦታዎች በመጎብኘት በኢየሩሳሌም የትንሣኤ በዓልን ያከብሩታል። የዘንድሮ ግን እንደዛ ይደመቅ አይሆንም። በርካታ ፈተናዎች ያሉት ነው። በነገራችን ላይ ኢየሩሳሌም የበርካታ እምነቶች ቅዱስ ስፍራ ናት። በተለይ በእስልምና በክርስትናና በአይሁድ እምነቶች በርካታ ተጠቃሽ ቅዱስ ስፍራዎች የተከማቹባት ከተማ ናት። በዚህም የተነሳ የኢየሩሳሌም ጉዳይ የዓለም ትርታ ሆኖ እንደቀጠለ ነው። በፋሲካ ወቅት ክርስቲያኖች የክርስቶስን የሕማማት ጉዞ ለማሰብ የሕማማት መንገድ በሚባለው ቪያ ዶሎሮሳን በእግራቸው ይጓዛሉ። የጉዞአቸው ማሳረጊያ ደግሞ ኢየሱስ ክርስቶስ ተሰቅሎበታል፣ ተቀብሮበታል፣ እንዲሁም ከሞት ተነስቶበታል ተብሎ በሚታመነው የቅዱስ መቃብር ቤተ ክርስቲያን ያደርጋሉ። እልልታ ይሆናል፣ ደስታ ይሆናል። ሕዝበ ክርስቲያኑም የተሰዋውን ክርስቶስ ለእነርሱ ሲል የሞተውን ክርስቶስ ያከብሩታል፣ ያመሰግኑታል። ኢትዮጵያም ከነዚህ መካከል ትጠቀሳለች። በኢየሩሳሌም ጥንታዊ ገዳማት ያሏት፣ በኢየሩሳሌም ሃይማኖቷ ከፍተኛ ትስስር ያለው ሀገር ናት ኢትዮጵያም። የኢትዮጵያ ክርስቲያኖችም ለትንሣኤ መንፈሳዊ ጉዞ ወደ ኢየሩሳሌም ያደርጋሉ። ዘንድሮ እንደ ወትሮው የደመቀ ባይሆንም በኢትዮጵያውያን የትንሣኤ በዓል የጾም ቀናቱን በማጠናቀቅ ይከበራል። የፋሲካ ዋዜማ ቅዳሜ ማታም ምዕመናን በነጭ የሀገር ባህል ልብስ ደምቀው ጧፍ አብርተው ቤተ ክርስቲያንን በማጀብ ያድራሉ። ሌሊት 9 ሰዓት ላይ ትንሣኤው ሲታወጅ እልልታና ዝማሬውን ያቀልጡታል። ከረጅም የጾም ጊዜ በኋላ በዶሮ ወጥና በእንቁላል በድፎ ዳቦና በጠላ ጾማቸውን ይፈታሉ። ትንሣኤ ይሆናል። በዓሉ ይከበራል። ኢየሩሳሌም በጣም የደመቀች በመሆኗ ማንኛውም የክርስትና እምነት ተከታይ በኢትዮጵያም ያለው ጭምር ኢየሩሳሌምን መሳለም፣ የኢየሩሳሌምን ቅዱስ ቦታዎች ክርስቶስ ያስተማረባቸውን የተንገላታባቸውንና ትንሣኤው የተበሰረበትን ስፍራ ለመጎብኘት ሁሌም ይጓጓሉ። ኢየሩሳሌም ግን ዘንድሮ ጭንቅ ላይ ናት። በፋሲካ ወቅት በእስራኤል እጅግ ከፍተኛ የቱሪስት ፍሰት አለ።
አይሁዳውያኑ ለፔሳ፣ ክርስቲያኖች ደግሞ ለትንሣኤ በዓል ከዓለም ዙሪያ ወደ ቅድስት ምድር ኢየሩሳሌም ያቀናሉ። አሁን ያለው ሁኔታ እጅግ የተለየ ነው። በተለይም በእስራኤልና በኢራን ጦርነት፣ በእስራኤልና በሄዝቦላ ግጭት የተነሳ የቱሪዝም ዘርፉ በእስራኤል ክፉኛ ተጎድቷል። በረራዎች ተሰርዘዋል። የደህንነት ስጋቱ በመጨመሩ የተነሳ ከዓለም ዙሪያ ምዕመናን እየተጓዙም አይደለም፣ በጣም አሽቆልቁሏል። ሆቴሎች፣ የቱሪስት አስጎብኚዎች ብቻቸውን ናቸው። በምዕመናን የሚደምቁት የኢየሩሳሌም ጎዳናዎችና የጸሎት ስፍራዎችም አሁን ጭር ብለዋል። በአሁኑ ወቅት በኢየሩሳሌም ያሉ የክርስትና እምነት ተከታዮች ስለ ነፃነትና ስለ መልካም ሁኔታ ብቻ የሚጸልዩ ናቸው። በተለይ ክርስቲያን ፍልስጤማውያኑ ከፍተኛ እንግልት ይደርስባቸዋል። ወደ ቅዱስ ስፍራዎች ሄደው ጸሎታቸውን ለማድረስ በዓሉንም ለማክበር አሁን ብቻ አይደለም፣ ለዓመታት አልታደሉም። ኢየሩሳሌም የሰላምና የመንፈሳዊነት ከተማ ብትመስልም ኢየሩሳሌም የፍትጊያና የጭንቀት ከተማ ሆናለች። በመላ ዓለም የሚገኙ አይሁዳውያን የቂጣ በዓልን ወይም ፔሳህን፣ ፋሲካን ሲያከብሩ ሁሌም እንዲህ ይላሉ፣ ቀጣዩ ዓመት በኢየሩሳሌም እንድናከብር ያብቃን ይላሉ። ሕዝበ ክርስቲያኑም ሁልጊዜም በጸሎቱ አንድ የማይጠፋ ቃል አለ። ኢየሩሳሌምን ሳልሳለም የክርስቶስን የሞትና የትንሣኤ መንደሮች ሳልጎበኝ ጌታዬ አትውሰደኝ ይላሉ። እቺ ጥንታዊትና እቺ ተወዳጅ የሃይማኖትና የእምነቶች ማዕከል የሆነችው ኢየሩሳሌም ጭንቀት ላይ ናት። በእስራኤልና በፍልስጤማውያኑ መካከል ተከፍላ ሕዝቦችን እንዳለያየች፣ የግጭት ማዕከል ሆና ሰላም እንደራቃታለች። ሰላም ለኢየሩሳሌም፣ ሰላም ለሁሉም ሃይማኖቶች። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ